አባባ ለአለሜ በስተመጨረሻ ተንበርክኮና እግሯ ላይ ተደፍቶ ቀለበት አደረገላት። ትሁትና ናቲ ከሚባለው በላይ ደነገጡና አባዬ እኔ ሳላውቅ አንተ አፍቅረሃታል እንዴ አለሜን እያለች ስትጠይቀው እሱም ደግሞ በጣም ደነገጠና ትሁቴ ማፍቀር ኃጢአት ነው እንዴ? ምን ችግር አለው? አለሜ በጣም ጥሩና መልካም ሴት ናት ብሎ ለአለሜ መከራከርና ማገዝ ጀመረ። ናቲም ደግሞ አባባና አለሜ ስለተፋቀሩ እጅጉን በጣም ደስ ብሏቸዋል። ናቲ ግን ትሁቴ እያደረገች ያለችው አሁን ለቤቲ አግዛ እውነታን ለማፍረጥና አለሜ የሰራችውን ቤቲ እህት ላይና ራሷ ላይ የገዛ ወንድሟ እንዳትወልድ እስከ መጨረሻው ድረስ ከባድ ችግርና ተጽዕኖ ስላደረሰባት እንዲሁም ደግሞ የምትወዳት እህቷ ላይ እግሯን ፓራላይዝ ሁና እንዳትንቀሳቀስ ስለተደረገች በአለሜ ምክንያት በቀልንና ክፋትን ለማድረግ ቆርጣ ተነስታለች። አባባ ለአለሜ ከሚባለው በላይ ፍቅሩን ገለጸላት። አለሜ እኔ ካየውሽ ጀምሮ በጣም መልካምና ጥሩ ሴት ነሽ። እንዳንቺ አይነት ጥሩ ሴት ደግሞ ማንኛውም ወንድ ለትዳር ይፈልጋታል። አለሜ የዛኔ ትሁቴ አስመልጣ እኔ ቤት አምጥታ አይምሮች ትክክል ባይሆንም በሰዓቱ ገዛኸኝ ያደረገብሽ ችግሮች በሙሉ ቢያሳዝነኝም ልጅሽ ጋር ለመገናኘት በጉጉት ብትጠብቂም የቻልኩትን ሁሉ አድርጊያለሁ። አሁን ላይ ደግሞ ከምታስቢውና ከምትዩ በላይ ለእኔ በህይወቴ አስፈላጊና ትልቅ ሴት እንደሆንሽ አስቤያለሁ ብሎ አላት። እሷም ደግሞ እባክህ የትሁት አባት እኔ አሁን ላይ ስለ ትዳር የማስብበት ጊዜ አይደለም፣ ግን አንተ ደግሞ በጣም ለየት ያልክ ሰው ነህ። ከትሁቴ ጋር ምኔንም ሳታቁኝ እኔነቴን ሳታቁኝ በጣም ደስ በሚል ሁኔታ ህይወቴን አትርፋችሁ ዛሬ ላይ ገዜንና ቤቴን እንድበቀል አድርጋችሁኛል። ከምትለው በላይ በጣም አመሰግናለሁ አለችና ቀለበቱንም በደስታ ተቀበለችው። አባባ ከሚባለው በላይ በአለሜ ፎንቃና ፍቅር ለረጅም ጊዜ አፍኖት የነበረውን እሳት በትኖታል። ትሁቴም ደግሞ በጣም ደስ አላትና አባዬ የዛኔ ብቻህን ከልጅህ ጋር ካሌብ ጋር ሁነን በምናሳልፍባቸው ጊዜያት እኔ ሰራተኛ ሁኜ በማሳልፍበት ሰዓት ምን አባዬ እሱም ቢጤ ሰው ባገኘ እንደው ለአባዬ የምትገባ መልካም ሴት ፈጣሪ በሰጠው እያልኩ መልካም ምኞቴን ስመኝልህ ነበር። ግን እኔ በተአምር አለሜ ካንተ ጋር ፍቅር ጀምራ ትጋባላችሁ ብዬ አንድ ቀንም አስቤ አላውቅም ነበር። አባዬ ላንተ ይሄ ይገባሃል። አለሜ በጣም ጥሩና መልካም ሰው ናት። ግን ቤቲ ላይ የተደረገውን ነገር ሁሉም የእጁን ፍትህ ማግኘት አለበት። ቤቲ በሰዓቱ ከአቶ ገዛኸኝ ጋር ሁና አለሜን ስታሰቃያት ያ ሁሉ ግፍና መከራ ስታደርግባት እኔ ምን ሆና ነው እያልኩ ጥያቄ አድርብኝ ነበር። ለካ እሷም ራሱን የቻለ ህመም አለ። ሴት ልጅ ናት። መደፈር ምን ያህል ከባድ እንደሆነ አውቀዋለሁ። በዛ ላይ ደግሞ እንዳትወልድ ማድረግ አስበሃል ናቲ? አንተም ህሊና ሊኖርህ ይገባል ብላ ስትቆጣው ቤቲ ማለት ነፍሰ በላ ናት። እናቴን አንድ ክፍል አጉራ ትራፊ እየሰጠች መድኃኒት እየሰጠች ሙታለች፣ በህይወት የለችም ብላ እኔንም አሳምናኝ ነበር። ትሁት በአንድ ጊዜ ተገልብጠሽ አለሜን ከርተሽ ለቤቲ እያገሽላት ነው። ይሄ ደግሞ ከባድና አደገኛ ስህተት ነው ብሎ ሲላት ናቲ ምን እየሆንክ ነው? ማንኛውም ሰው መቼም ራስ ወዳድ ካልሆነ ለእውነትና ለፍትህ ነው ስኖር የኖርኩት። አለሜም እዛ ክፍል ታጉራ በመሰቃየቷና መከራ በመብላቷ በጣም ተሰቃይቻለሁ። ትሁቴን ለማስወጣት ብዙ ዋጋ ያልከፈልኩ ይመስልሃል እንዴ ናቲ? ምንድን እያሰብክ ነው ብላ ስትቀውጥበት ተረጋጊ፣ ለማንኛውም እንድ ስሜታዊ እንድትሆኝ አልፈልግም፣ ግን በአንድ ጊዜ ከቤቲ ጋር የቀየረሽ ነገር አልገባኝም ብሎ ናቲ ራስ ወዳድነቱን እያሳያት ሳለ በዚህ ጉዳይ ላይ ማውራት ያለብን እኔና አባዬ ነን። አንተ እኮ በጭራሽ መረጋጋት የሚባል ነገር አልፈጠረብህም ብላ ስትጮህበት እሱም ተናደደና ያዘዘውን ቡና ሳይጠጣው እያበደ ወደ አባባ ጋር ሄደ።
ትሁቴም ደግሞ ቆይታዋን ከቤቲ ጋር አደረገችና ቤቲ ልክ እንደሆነች ፍትህ ማግኘት እንዳለባት አለሜ የሰራችው ስራ በወንድሟ ላይ ከእህቷ ጋር ግፍ እንዳደረገችባት ወንጀለኛ ሰው አስፈትታ ይህን ያህል ጥቃት እንዳደረሰችባት የእሷ እጅ እንዳለበት አምና ለአባባ እየተናገረች ነበር። ሰላም ሰላም ሰላም! ውድ የተከበራችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። ትሁቴ በመጨረሻ እንግዲህ ናቲንም እኔ ሁሌ ከጎንህ ነኝ፣ ከጎንህ የምሆነው ግን የተበደለን ሰው እያየን እያስከፋንና እያጣላን መሆን የለበትም። ናቲ እውነት ለመናገር እኔ በጣም በጣም ነው ላንተ ጥሩ ሚስትና መልካም ሚስት ሁኜ መቀጠል የምፈልገው። ግን አለሜ ያደረገችው ነገር ቤቲ የነገረች ነገር ልክ ከሆነ ቤቲን ፍትህ ማገኘት አለባት። እንዴት ያንተ አጎትስ ቢሆን እንደዚህ አደርጋል ብላ ስትለው እናቴ በፍጹም ይሄን ነገር ልታደርግ አትችልም ብሎ ገገመ። ልታደርግ አትችልም ብሎ መገገም ሳይሆን ብታደርገውስ ብለህ መጠርጠር መቻል አለብህ። ቤቲ ያለ ምክንያት እንደዚህ ሰይጣን አልሆነችም። እኔ እስካሁን ድረስ አቶ ገዜ ለጥቅም ለሀብት እንዲሁም ደግሞ እናትህን ስለምትቀናባትና ምን ጥቅም ለማግኘት እንደሆን ባይገባኝም ለካ የሰው ልጅ ካልተነካና የሰው ልጅ ችግሩ ካልታወቀለት በፍጹም ይሄን ነገር ሊያደርግ አይችልም። አየህ፣ ካመንክ ካላመንክ የራስ ጉዳይ። እውነቱን ስነግርህ እስከ ዛሬ ድረስ ከምታስበውና ከምትለው በላይ እኔ በጣም ዋጋ ከፍያለሁኝ። ስለዚህ አሁንም ቢሆን አለሜ አባዬ ጋር ቁጭ ብለን የተፈጠረውን ነገር ማውራት አለብን ብላ ወደ አባባ ዘንድ ስትሄድ አባዬ ቤቲ በጣም ነው ያሳዘነችኝ። ቤቲ እርጉዝ ሁና በሆዷ የያዘችውን ጽንስ አስወርዶ ልጅ እንዳትወልድ አድርጓታል። ሲቀጥል ደግሞ ትንሽ እህቷን ስብርብር አድርጎ እግሯ ምንም ቢሆን ሊንቀሳቀስ እንደማይችል እያየን ነው። ስለዚህ አባዬ ይህን ደግሞ ያደረገችው የአለሜ ወንድም ነው። ወንጀለኛ ወንድም ነበራት። ከእስር ቤት እንዲፈታ ያደረገችው እሷ ናት። ታዲያ ይሄ ከአለሜ ጋር ምን ያገናኘዋል? ሲጀምር ወንጀለኛ ሰው እንዴት ከታሰረ ሊፈታ ይችላል? እኔ ምን አውቃለሁ አባዬ። ስለዚህ ይሄ ነገር በጣም ከባድና አደገኛ ነገር ነው ብላ ስትል እና ታዲያ አለሜ ጥፋተኛ ናት እያልሽ ነው እንዴ? እንደውም ብቻዋን ናት፣ መሄድ አለብኝ ብሎ ሲል ሳቅ አለችና ደነገጠች። ናቲንም ደግሞ ትሁቴ ቁጭ አደረገችና ናቲ እኔ እንድታዝን ወይንም እንዲከፋህ በጭራሽ አልፈልግም። አንተ ደስተኛ ሆነ እኔን እንደምታኮራኝ በህይወቴ ትልቅ ነገር ትሆናለህ ብዬ ከፊቴ ያስቀመጥኩህ የልጅ አባቱ ነህ። ጥሩ ህይወትን እንደምንኖር ተስፋለኝ። ግን ራስ ወዳድ መሆን አይቻልም። እናትህን እኔ በማንም አልቀይርም። እናትህ መሆኗንም አልክድም። ለአለሜ ደግሞ ብዙ ዋጋ እንደከፈልኩት ታውቃለህ። አለሜ ነጻ ወጣችና ቤቴ የደረሰባት ችግርና የደረሰባትን ስቃይ በሙሉ ልተው አልችልም ብላ አለችው። እንዴ ምን ማለት ነው ታዲያ? የራሷ ጉዳይ። እናቴ ይህንን ነገር ማድረግ አላት ከሆነ ቤቲ ከሰራቻት ስራ በፍጹም አይበልጥም። እኔ እኮ የቤቲን በቀል በፍጹም ከፍዬ አልጨረስኩም ብሎ ሲላት ናቲ በእንደዚህ አይነት ጸባይ ከኔ ጋር በፍጹም ልትቀጥል አልችልም። እኔ ይህን ነገር ደግሞ አመኘ መቀበል አልፈልግም። የምፈልገው እውነተኛና ትክክለኛ ነገር ምን መሰለህ? እውነትና ፍትህ ፊት ለፊት ስትጋለጥ ቤቲም ተበድላ ከሆነ የአለሜ እጅ 100% እርግጠኛ ሆነን ካለንበት አለሜም እጇን ማግኘት አለባት። ምን አይነት ክፉ ሴት ነሽ? ጭራሽ እንደዚህ በእናቴ እኔ ፊት ለፊት ላይ ሆነሽ ታወሪያለሽ? ምን ያክል ተቀይረሻል ትሁት። ይሄ እኮ ከባድ ብልግናና ክህደት ነው ብሎ አለ ናቲ። እንደፈለክ ማሰብ ትችላለህ አለችና ትሁትም ወደ ቶገዜ ቤት ከሄደች በኋላ አገኘቻትና ቤቲ ማታ ላናግርሽ ፈልጌ ነበር፣ ግን ትሁት ምንም ብትምቲ እውነታውን ብትናገሪ እኔ ስካር መንፈስ ውስጥ ሆኜም አገኝሻለሁ። የምሰክረው ለምን እንደው ታውቂያለሽ? ገንዘብ ስለሞላኝ የዚህ የሽማግሌ ሀብትና ንብረት ላይ ስላለሁ አይደለም። ህመሜን የሚያውቀው የለም። አንቺ ቆይ ሴት ነሽ፣ እንዳትወልጂ
አድርገው ቢቀጠቅጡሽ፣ ፊት ለፊት ላይ ደግሞ እህትሽን እንዳትንቀሳቀስ አድርገው ቢሰባብሯት ምን ይሰማሻል? የኔን ህመም አንቺ ላይ አድርገሽ ብታየው አንድ ቀን መታገስ ያቅትሻል። ለዛ ነው ትሁት አለቻት። ቤቲ እውነት ለመናገር እነዚህ ያልሻቸው ሁሉ የአለሜ እጅ ካለበትና የወንድሟ እጅ ካለበት በጣም በጣም ከባድና አነጋጋሪ ነገር ነው። ወደድሽም ጠላሽም ደግሞ ይህንን ነገር እኛ አመዛዝነንም ሆነ የተፈጠረውን ነገር በሙሉ ማጣራት አለብን አለች። ከዛ ምንም የምታጣሪው ነገር የለም ትሁት፣ ላንቺ አምኜ ሚስጥሬን ሁሉ የምዘረግፍልሽ አይደለሁም። የጠላቴ ልጅ ሚስት መሆንሽን ረሳሽው እንዴ? ገዛኸኝም ቢሆን እያስፈራራኝና እያሰቃየኝ ግድ እዚህ ቤት ባሪያውና ሚስቱ ሆኜ እንድኖር የሚያደርገኝ ይሄ ነው ትልቁ ሚስጥር። እህቴን እስኪያት ገና በልጅነት እግሯ ሁሉ እንደዛ ሆኖ በጣም ነው እኮ የምታሳዝነው። በቃ ተረጋጊ ቤቴ፣ አመንሽም አላመንሽም እውነታውን ለማጋለጥና አንቺን እንደዚህ ያደረጉሽን ሰዎች የእጃቸውን ለመስጠት ሁሌ ከጎንሽ ነኝ ብላ ትሁቴም ቃል ገባችላትና አሁን ለማንኛውም አትምከሪኝ ትሁት፣ እኔ ምክር ሳልችቶኛል፣ ልቤና አይምሮ ያሰበውን ብቻ ነው የማደርገው አለችና ቤቲ ተነስታ ትሁቴን ትታ ወደ መኝታ ክፍል ገባች። ትሁትም በጣም ተደናገረች። ቤቲ ላይ የደረሰው ስቃይና መከራ ልቧን እየሰበረው ይገኛል። መጨረሻ ላይ ወደ ክችን ገባችና ስራዋን እየሰራራች ሳለ ቤቲም ወደ እህቷ ጋር ልትሄድ ስትል ቤቲ አለቻት ትሁት። ወይ ትሁት፣ ቤቲ ለማንኛውም ተረጋጊ። እስካሁን ድረስ ምን ሆነሽ እንደሆነ ሳልጠይቅሽ እንደዚህ ያለ ምክንያት እየጠጣሽ እየገባሽ ራስሽን ጥለሽ ንዴትና በቀል በውስጥሽ እንዳለ ተረድቼ ከጎንሽ አለመሆኔ በጣም ያሳዝነኛል ብላ በድጋሚ ያለቻት። ትሁቴ እንግዲህ እውነትሽንም ሆነ ውሸትሽንም ከአጠገቤ ቆመሽ እንደዚህ እንድረጋጋ ስላደረግሽኝ አመሰግናለሁ። ግን እኔ አሁን ወደ እህቴ ጋር መሄድ አለብኝ። እሺ በቃ አለያዝሽ አለቻትና ቤቲም ወደ እህቷ ጋር ስትሄድ ህውዬ ቆይ ካጠገብሽ ሆኖ የሚንከባከብሽ ልጅ ምንድን ነው አለቻት። ጓደኛዬ ነው። ጓደኛሽ ነው አይደል? እህቴ እኔ ካሁን በኋላ ያንቺን ውሸትና ሰተት መሸከም አቅቶኛል። ቆይ እናቴ የት ሄዳ ነው አለቻት። እናቴ የለችም፣ ግን የሆንሽውንና የሚያናድድሽን ለበቀል የተነሳሳሽበትን መንገድ ሁሉ ንገሪኝ አለቻት። ቤትም ደግሞ ህውዬ የኔ እንደዚህ መሆን መጠጣት፣ እንዲሁም ደግሞ ከሴትነት ወጉ መውጣት በጣም ሊያሳዝንሽ ይችላል። ግን እመኒኝ እህቴን አይኔ እያየ እንደዚህ ያደረጉብኝን ሰዎች ዋጋቸውን ሳልሰጣቸው በሰላም አልተኛም። ያኔ አንቺ ቁመሽ መራመድ ስትጀምሪ የሆንኩትንና የተፈጠረውን ነገር በሙሉ እነግርሻለሁ አለቻት። እህቴ ካሁንስ በኋላ እኔ የመረረኝና ያሰለቼ ነገር ቢኖር ያንቺ ወሬ ብቻም ሳይሆን በቃ አንቺ የሆንሽውንና የደበቅሽው ሚስጥር ከመራመዴ በላይ ለማወቅ ጓጓሁኝ ብላ አለች። የህይወት ፍቅረኛ እየተንከባከባትና እግሯን እያጠባት እንዲሁም ወደምትፈልግበት ቦታ ታቅፎ እየወሰዳት በህይወት እስካለ ድረስ እሷን እንደማይከዳትና እንደማይተዋት ቃል ገብቶላት ቆመሽ ሰሄርሽ እሰየው ደስ ይለኛል። ቆመሽ ባትሄጂ ለራሱ እስከ መጨረሻው ድረስ አንቺ የኔ ቤተሰብና የኔ ሚስት ነሽ። መቼም ቢሆን ልተውሽ አልችልም። ብቻ ተስፋ አትቁረጭ፣ ለመዳን ተስፋ አይኖርሽ እያለ መከራት። እሷን በጣም ደስ አላት። በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።